ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። ወደ 700 ምናምን የሚሆኑ ተማሪዎች ትምህርት ቤቶች ቢያንስ አንድ ተማሪ አሳልፈዋል። ያ ቁጥር ደግሞ ትንሽ አይደለም። በተለይ እኔ ማስታውሰው በኮምፒውተር ፈተና ከወሰዱት ትምህርት ቤቶች ውስጥ በፊት ምንም ካላሳለፉ ትምህርት ቤቶች በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፈዋል። በእነኚህ ትምህርት ቤቶች 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ነበሩ፣ ዘንድሮ 88 ሆኗል። በ26 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል አዲስ አበባ አንድ ትምህርት ቤት አለ፣ አፋር 21 ትምህርት ቤቶች፣ አማራ 98 ትምህርት ቤቶች፣ ቤኒሻንጉል ጉሙዝ 29 ትምህርት ቤቶች፣ ማዕከላዊ ኢትዮጵያ 22 ትምህርት ቤቶች፣ ድሬዳዋ 5 ትምህርት ቤቶች፣ ጋምቤላ 2 ትምህርት ቤቶች፣ ሐረሪ 3 ትምህርት ቤቶች፣ ኦሮሚያ 156 ትምህርት ቤቶች፣ ሲዳማ 16 ትምህርት ቤቶች፣ ሶማሌ 9 ትምህርት ቤቶች፣ ደቡብ ኢትዮጵያ 86 ትምህርት ቤቶች፣ ደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች እና ትግራይ 48 ትምህርት ቤቶች ምንም ተማሪ አላሳለፉም። 100% ያሳለፉ ደግሞ አዲስ አበባ 24፣ አፋር 1፣ አማራ 8፣ ማዕከላዊ ኢትዮጵያ 3 ትምህርት ቤቶች፣ ድሬዳዋ 1፣ ጋምቤላ ምንም የለም፣ ሐረሪ 1፣ ኦሮሚያ 37 ትምህርት ቤቶች 100% አሳልፈዋል። ሲዳማ 2፣ ሶማሌ 1፣ ደቡብ ኢትዮጵያ 4፣ ደቡብ ምዕራብ ኢትዮጵያ 1፣ ትግራይ 4። ፈተና በሁለት መልኩ ሃይብሪድ እንትን ነው የሰጠነው እንደምታውቁት ኮምፒውተር ቤዝድ ቴስቲንግ እና ፔፐር ቤዝድ ቴስቲንግ። በሁለቱ መካከል ያለው የማለፍ ምጣኔ ሲግኒፊካንት የሆነ ዲፍረንስ አለ። በኮምፒውተር ቤዝድ ኦንላይን የተፈተኑ ተማሪዎች 18.37%ቱን አሳልፈዋል። በወረቀት ፈተና የወሰዱ 4.2% ብቻ ተማሪዎችን አሳልፈዋል። አንዱ ቶሎ ብለን ከዚህ በወረቀት ከመፈተን ወጥተን ወደ ኦንላይን ፈተና እንገባለን ስንል ነበር። ዘንድሮ እንደማንም ገፍተን 100 እንደርሳለን ያልነው ወደ 60% አካባቢ ነው የደረስነው። በሚቀጥለው ዓመት ግን ፉል ኮሚትመንት አለ። 100% በኮምፒውተር ላይ የተመሰረተ ፈተና እንሰጣለን ሁሉንም ብለን ነው የምናስበው። ከፍተኛ ውጤት የተገኘው በተፈጥሮ ሳይንስ 591 ከ600 ማለት ነው 591.6 ወንድ ኦዳ ስፔሻል ቦርዲንግ ስኩል አዳማ፣ ከሴት በተፈጥሮ ሳይንስ ትልቁ የተገኘው ሁለተኛው ውጤት 583 ነው። እቺም ሴት ልጅ አገው ምድር ወይም እንጅባራ ከተማ ውስጥ ያለ አገው ምድር የሚባል ትምህርት ቤት። በማህበራዊ ሳይንስ እነኚህ ሁለቱም በናቹራል ሳይንስ ነው የወንድና የሴት። በማህበራዊ ሳይንስ ትልቁ ውጤት 576.25 ነው። ዶዶላ ኢፋቦሩ ወንድ፣ ሴት ደግሞ 569.1 ቦሌ አዲስ አበባ ሱፐር ሆሊ ሴቪየር ትምህርት ቤት የሚባለው ከዛ ነው በሃይስት ግሬድ የተገኙ። ሁሌም እንደሚጠበቀው በተለያዩ ጥፋቶች ምናምን የሚገኙ አሉ። ከዛ ሱፐርቫይዘሮች የሚመጡ ኮምፒውተር ላይ ስንከታተል ምን ይዛቸው እነሱን የበለጠ እያጣራን እንሄዳለን። ሲገቡ ኮምፒውተር ስልክ ይዘው በመግባት በምናምን በተለያየ መንገድ ወደ 265 አካባቢ ተማሪዎች ከፈተናው እንትን ተብለዋል። ኮምፒውተር ላይ ደግሞ ባለ ኢሬጉላሪቲ ተብሎ እየተጣሩ በዝርዝር እየተጣሩ ያሉ ተማሪዎች አሉ።
በዋናነት እነኚህ ናቸው ዋና ዋና ሃይላይቶች ናቸው ብለን ለዛሬ ያዘጋጀንላችሁ። በአጠቃላይ ያለው ስሜት ከእናንተ ጋር ከመነጋገራችን በፊት ከክልል የትምህርት ቢሮ ኃላፊዎች ጋር ስንነጋገር ነበር። በውጤቱ በአብዛኛው ደስተኞች ነን። ከዚህ በፊት ከነበረው መሻሻል እየታየ እንደሆነ የምንሰራው ስራ ሪፎርሙ ውጤት እያመጣ እንደሆነ አሁን ዝም ብሎ የማለፍ ቁጥር መጨመር ብቻ ሳይሆን በትክክል ተምረው ያለፉ ተማሪዎች ቁጥር እየጨመረ ያ ደግሞ የዩኒቨርሲቲዎቹን የትምህርት ጥራት ሲግኒፊካንት እየጨመረው እየሄደ እንደሆነ ነው የምንገነዘበው። ይሄ እንግዲህ ባለፈው ጊዜ ይሄንን የፈተና አሰጣጥ ስንጀምር 9ኛ ክፍል የነበሩ በሙሉ አሁን ጨርሰው ወጥተዋል። አሁን ያኔ 7ኛ እና 8ኛ የነበሩት ናቸው አሁን እየገቡ ያሉት። ከዛ ቀጥሎ ኤሌመንተሪ ያሉትም እየጨመሩ ሲሄዱ ትምህርቱ ከታች ጀምሮ ኢምፕሩቭመንት እያሳየ ሲመጣ ያ የምናስበው የነበረው እስከ 20% 15 ከ20% ያለው ሬንጅ ውስጥ በአጭር ጊዜ እንደርሳለን ብለን ነው ተስፋ የምናደርገው። ጥያቄ ካላችሁ ጥያቄ የለም? ግልጽ ነው? እሺ ምንም ለውጥ ያላመጡ ትምህርት ቤቶች ምን አይነት እርምጃ መወሰድ አለበት? ምክንያቱም 5 ዓመት ምንም ለውጥ ያላመጣ አመራር ቢቀጥል ነገር ምንም የሚያመጣው ነገር አይኖርም ብዬ አምናለሁ እንደግለሰብ። እዛ አካባቢ ምን አይነት እርምጃዎች ለመውሰድ ነው የታቀደው? ምናልባት ከዚህ በኋላ ሊሆን የሚችለው 1 2 ያሳለፉ ትምህርት ቤቶች የበለጠ እንዲያሳልፉ ማድረግ ይጠበቃል። ቢያንስ አሁን ማሳለፍ ጀምሯል። ቀጣይ ያንን ቁጥር ማሳደግ አለባቸው እና ከእሱ ጋር በተያያዘ ምንድን ነው የሚታሰበው? በተለይ ሙሉ ለውጥ ለማምጣት ከቦርዲንግ ጋር ጥሩ ለውጦች አሉ፣ ግን ተደራሽነት ጋር አሁን እየተሰራ ነው። እሱ ጋር ያለው ነገር ምክንያቱም ኢንተሌክቹዋል ተማሪዎች ጥሩ አቅም ያላቸው ተማሪዎች ናቸው እዛ አካባቢ የሚኖሩ እነሱ ጋር ድጋፍ ይደረጋል። ከዛ ባለፈስ ምንድን ነው የሚሰራ? ለምሳሌ በጋርዱ ዩኒቨርሲቲ ያደረገው አዲስ አበባ ከተመሰረተ ያደረገው ነገር አለ። ተማሪዎች እንዲማሩ ያደረገው ክረምት ክልል ጋር ግን እንዲህ ነገር እንደሌለ ለመስራት ሞክራለሁ። እነዚህ ልዩነቶች የተማሪ ውጤት ላይ ያመጣል እና እንደዚህ ነገሮች ምንድን ነው የሚታሰበው? ክልሎች ላይ በተለይ የሆነ ከላላ በገፋ ቁጥር ክልሎች የመቀበል እድላቸው ሰፊ ነው። እሱ ጋር በተለይ ክልሎች ላይ የሚናገር ስራዎች ለመስራት ናቸዋል። ይሄ ምንም ያላሳለፉ ትምህርት ቤቶች ያለፉት 5 ዓመታት ያልከው በነገራችን ላይ ዘነምበርስ አር ኖት ኔሰሰሪሊ ዘ ሴም ስኩልስ ላይሆን ይችላሉ። አንዳንዱ በመሀል ገብቶ አንድ አሳልፎ በሚቀጥለው ላይ ያሳልፍ ይችላል። እነሱ እንደተጠበቁ ሆኖ ግን ዝም ብለን ጥቅል የሆነ ማክሮ ፊገር እናውራ ካል 585 ስቲል በጣም ብዙ። ከዚህ በፊት በነበረው ሁኔታ አይ ቲንክ ብዙ እርምጃ የተወሰደባቸው ትምህርት ቤቶች እነሱ ትምህርት ቤቶች ላይ ነው። ብዙ የርዕሰ መምህራን ተቀይረዋል። አስተማሪዎች ላይ ስፔሻል ትሬኒንግ በየክልሉ በራሳቸው መስጠት ጀምረዋል። እኛም በሰፊው መምህራንን የማስተማር ስራ እየሰራን ነው። እንደሚታወቀው አይ ሚን ግልጽ ሆኖ የመጣው ነገር የአንድ አካባቢ ወይ አንድ ትምህርት ቤት የሚገባ ተማሪና ሌላ ትምህርት ቤት የሚገባው ተማሪ ልዩነት አንደኛው ቦታ የሚገባው የተለየ ስማርት ሆኖ የተለየ ችሎታ ኖሮት ሌላው ስለሌለው አይደለም። የምንሰጠው የትምህርት አይነትና የሚሰጠው ድጋፍ ልዩነት እንደሆነ በጣም ግልጽ ሆኗል። አሁን ሶ አይ ቲንክ ይሄ ለክልሎች ግልጽ ትምህርት ሆኖ ለወላጆችም እንደዚሁ በተለይ ግልጽ ትምህርት ሆኖ ወላጆች ትምህርት ቤቶችን መከታተል የሚጀምሩበት ክልሎችም ጠንከር ያለ እርምጃ እነኚህ ምንም በማያሳልፉ አትሊስት የትምህርት ቤት አመራሮች ምናምን ከዚህ በፊት የነበረው አይነት ይሄ በፖለቲካ እንትን መመደብ ምናምን ቀርቷል። አትሊስት ታትስ የምናውቀው አይ ቲንክ በተወሰነ ይሄ መሻሻል የመጣውን በሱ ነው። ግን ስቲል ገና ብዙ ይቀረናል። የአዳሪ ትምህርት ቤቶችን ቁጥር እየጨመርን ነው። እንደምታውቀው በፌዴራል ደረጃ እንትን የምናደርገው ዘንድሮ ወደ 2500 አካባቢ ተማሪዎች እንቀበላለን 9ኛ ክፍል እና 10ኛ አምና 9ኛ የነበሩት 5 ትምህርት ቤቶች ነበሩ። ዘንድሮ 9 እንደርሳለን። እነኚህ ከሌላውም በተለየ ኤሊት የሆነ ትምህርት
የሚያገኙ የሚማሩበትም ሰዓት ከሌላው ከፍ ያለ ነው። እስከ ምሽቱ 4 ሰዓት ምናምን እዛው ያጠኑ ምን እያሉ ነው የሚሰሩት። በስፖርትም በሁሉ ነገር የላቀ ስብዕና ያላቸው የወደፊት የሀገር መሪዎች እናመራለን ብለን የምንሄድበት ነው። በአጠቃላይ የሚያልፈውን ተማሪ መጠን ከፍ ያደርገዋል። ግን የኛ አምቢሽን ከዛም በላይ ነው። ለነኚህ ልጆች ያለን አምቢሽን ዝም ብሎ 12ኛ የሚያልፉ ብቻ ሳይሆን በብዙ መልኩ በትውልድ ደረጃ ይሄ በዓለም ደረጃ እየመጣ ያለውን ለውጥና በፍጥነት እየተቀየረ ያለውን በቴክኖሎጂ በእውቀት እየተቀየረ ያለው ዓለም ላይ ለመድረስ የሚያስችሉን የወደፊት አመራሮች፣ አመራር ስንል የፖለቲካ አመራር ሳይሆን ሳይንስ በቴክኖሎጂ እነኛን የማፍራት ነው። በሩጫም የምንሄደው ለዛ ነው። ቢኮዝ ዓለም ክፉኛ እየሮጠ እየደረሰብን እንትን አልፎን እየሄደ ነው እና ያንን ለማጥበብ የምንችለው በእውቀት ያለውን ጋፕ እያጠበብን መሄድ እንዳለብን ክሊር ሆኖ በመንግስት ደረጃ አስበን የምንሰራው ነው። በዚህ ዓመት አርቲፊሻል ኢንተለጀንስ ዩኒቨርሲቲ ይጀመራል እንደምታውቁት። በዛ ቴክኖሎጂም ወደፊት ለመሄድ ነው የሚታሰበው። ትምህርት ለአገር እድገት፣ ለአገር ሰላም፣ በአገር ውስጥ ያሉ ሰዎች ጥሩ ሰዎች እንዲሆኑ ለማድረግ ትምህርት በጣም ትልቁ መሳሪያ ነው። and I think አይናችንን ከፍተን ነው እየሄድንበት ያለ ነው። ይሄ ዝም ብሎ በግምት የሚሰራ ሳይሆን አይናችንን ከፍተን አውቀን በምንም የኢኮኖሚ ሴክተር ይሁን የማህበራዊ ሴክተር ከምንሰራው ባልተናነሰ የሚቀጥለውን የዚህን ሀገር እጣ ፈንታ የሚወስን ትምህርት ነው በሚል ነው አትኩረን እየሰራን ያለ ነው። በዩኒቨርሲቲዎችም ውስጥ የምንሰራውን ሪፎርም አጠናክረን እየቀጠልን ነው። በአንድ በኩል ይሄንን ልዩነት ለማጥበብና ሁሉም እድል እንዲኖረው ለማድረግ እንሰራለን። በሌላ በኩል ኦቨርኦል የትምህርት የእውቀት ደረጃችን እንደ ሀገር ከፍ እንዲል እንሰራለን። እሱን ነው እያደረግን ያለነው። ሌላ 11ኛ ክፍል እሺ በሙያ ትምህርት ዙሪያ በሰፊው ስራና ክህሎት አካባቢ ያለውን በሙያ ትምህርት ለማስፋት እየተደረገ ያለውን እንትን በዝርዝር እዛ ሄዶ ማወቅ ይጠቅማል። እኔ ፐርሰናሊ በዝርዝር ስለማላውቀው ሰፋ ያለ እንቅስቃሴ እየተደረገ እንደሆነ አውቃለሁ። ከኛ ጋር 12ኛ ክፍል የወደቁ ተማሪዎችንም በብዛት ወደ እነኚህ ትምህርት ቤቶች የሙያ ትምህርቶች እየገቡ እንደሆነ እናውቃለን። የትምህርት ስርዓቱና ካሪኩለሙ ፈንዳሜንታሊ ከተቀየረበት ነገር አንዱ ይሄ ነው። ይሄ በፊት የነበረው አይነት አካዳሚክ የሆነ እንትን ብቻ ሳይሆን ሃይ ስኩሎቹ በሙሉ ይሄ ኮምፕሬሄንሲቭ ሰከንደሪ ስኩል ሲሆኑ ተብሎ የሚሰራው ወደ አካዳሚ እንኳን መሄድ የሚፈልጉም ቢኖሩም ግን ሙያን ማወቅና እንትን መማር አስፈላጊ ነው በሚል ነው አሁን ሃይ ስኩሎቹ በሙሉ ወደ ድሮ እንደነበረው የቴክኒክ ትምህርት አብረው እንዲማሩ የሚደረገው። አሁን እሱን ስታረጊ እነኚህ ሁሉ ትምህርት ቤቶች ላይ በቂ አስተማሪ ታገኛለሽ ወይ፣ በሁሉም አይነት ትምህርት ሰዎች ታገኛለሽ ወይ የሚለው ኦብቪየስሊ ቀስ እየተባለ የሚደረስበት ነው። አንዱ ምን መርጠው ምንድነው መስጠት የምንችለው በዚህ ዓመት፣ በሚቀጥለው ዓመት ስንት እንጨምራለን እያልን ነው የምንሄደው። አንዳንዱ ካፒታል ኢንቴንሲቭ ነው እንደምታውቁ የሙያ ትምህርት ለማስተማር አሁን የማሽን እንትን እናስተምራቸው ብንል በእያንዳንዱ ትምህርት ቤት ውስጥ እንደዛ ማድረግ አንችልም። አንዱ የሚደረገው ምንድነው አካባቢው ካሉ ቲቤቶች ጋር
የሙያ ትምህርት ቤቶች ጋር እናገናኛቸውና እዛ እየሄዱ ትሬኒንግ የሚወስዱበት እንትን እናደርጋለን። ግን እነኚህን ትምህርት ቤቶች ራሳቸውን ሰፋ ያለ የቴክኒክ ትምህርት መስጠት የሚችሉ እንዲሆኑ ለማድረግ እንሞክራለን። አሁን ዘንድሮ እኛና ሰዎች ለሰዎች በአንድ ላይ ወደ 34 35 ሞዴል ሁለተኛ ደረጃ ትምህርት ቤቶች እየሰራን ነው በሁሉም ክልል እና እነኚህ ሞዴል ትምህርት ቤቶች በትክክል ባስታውሰው ወደ 22 ብሎኮች ናቸው። በጣም ግዙፍ ትላልቅ ትምህርት ቤቶች ናቸው። ሁሉም አይነት የሙያ ትምህርት እንዲኖራቸው ተደርጎ ነው የተሰሩት። አሁን እነኚህ በክልሉ ውስጥ ያሉ ሞር ወደ ሙያ ትምህርት ኢንክላይንድ የሚሆኑ ልጆችን ከ10ኛ ክፍል ጀምሮ ኦር ኢቭን ከዛም ኤርሊየር እንደዚህ የቴክኒክ ትምህርት እየተማሩ እንዲመጡና ኢቭን ሲጨርሱ 12ኛ ክፍል ባያልፉ እንኳን በዛ ባገኙት ላይ ዘን የሙያ ትምህርት ቢጨምሩበት ቲቤቶች ላይ ዘን ወደ ስራ በደንብ ሊያስቀጥራቸው የሚችል ክህሎት ይዘው ይገባሉ። ሌላው ያነሳሽውና በጣም ኢምፖርታንት የሆነው የትምህርት ቤቶችና የኢንዱስትሪ ትስስር አሁን በዩኒቨርሲቲ ደረጃ የከፍተኛ ትምህርትና የኢንዱስትሪ ትስስር ህግ አዋጅ ወጥቷል። በዛ መሰረት ዩኒቨርሲቲዎች ከኢንዱስትሪ ጋር እየተሳሰሩ ተማሪዎች የሄዱ እነኚህ ቦታዎች ኤክስተርንሺፕ የሚሰሩበትን ሁኔታ እየተፈጠረ ነው። እሱን አሁን በሁለተኛ ደረጃ ትምህርት ቤቶች በተለይ የዚህ የሙያ ትምህርት የሚማሩ ተማሪዎች ላይ እንትን ለማድረግ በየክልሉ እንቅስቃሴ ተጀምሯል። ገና ነው እንደሚታወቀው አብዛኛው የኛ ባለ ኢንዱስትሪዎች ምንም የማይችልን ሰው አስገብቶ እንትን ማድረግ ይፈራሉ። ግን ቀስ እያልን ለማለማመድ እየሞከርን ነው። ለነሱም እንደሚጠቅም እያሳየን ሪሊ ስኪል ያላቸው ልጆች እያስተማሯቸው እንትን ካደረጉ የበለጠ ይጠቀማሉ። በትምህርት ቤቶቹም ደረጃ አስተማሪዎቹ ዝም ብሎ አካዳሚሻንስ ብቻ እንዳይሆኑ የኢንዱስትሪ ውስጥ ያሉ ኃላፊዎች፣ ኢንጂነሮች ዩኒቨርሲቲ መጥተው አስተማሪ እንዲሆኑ አንዳንድ ኮርስም ቢሆን እንዲያስተምሩና ፕራክቲካል የሆነ እውቀት ልጆቹ ይዘው በሜካኒካል ኢንጂነሪንግ ዲግሪ የሚያገኝ ልጅ እዛው ካለው እንትን በተጨማሪ ፕራክቲካሊ ስራ ቦታ እንዴት ነው የሚሰራው የሚለው ወጥቶ እንዲያይ እነኛ ደግሞ ለአካዳሚክሱ ምን ቢያስተምር ኢንዱስትሪውን የበለጠ ይጠቅመዋል፣ ምን አይነት ነገሮች ናቸው የሚጎሉን የሚለውንም ያስተምርና እውቀታችን ትምህርታችን በተቻለ መጠን በተጨባጭ ከምናየው ዓለም ጋር የሚሄድ እንዲሆን ለማድረግ እየተሞከረ ያለው ጊዜ ወስዳለሁ። ትንሽ ጊዜ ወስዳለሁ። የአመለካከት ብዥታ የለም። አሁን በዚህ ክሊር የሆነ አመለካከት ነው ያለው ቦዝ በትምህርት ሴክተሩ በኢንዱስትሪው ይሄ አስፈላጊ የሆነ ግንኙነት ነው። በዚህ ላይ መግፋት አለብን። የነ ቻይና ኤክስፒሪየንስ የሚነግረን እሱ ነው። 2017 ነው 11ኛ ክፍል ጀምሮ ለስመሽተናቸዋል። እሺ ዘንድሮ የተማሪዎች ማለት ምጣኔ ክፍል ማለት ሬሜዲያል እንዴት ነው ካምና ወደ 20 ሺህ ገደማ ይጨምራል እና እሱ ነገር እየቀነሰ እንመጣለን ብለው ባለፈው ተናገሩ። ልክ ነው። ዘንድሮ እሱ ተስፋ የሚመሳል ነገር ያነሱ ያው ብዙ ሰው ይጠብቃል ብዬ ስለማለት ነው። በሌላ በኩል ደግሞ ከዚህ ከመጽሐፍ ትምህርት ጋር አንድ ጥያቄ ባነሳ ደስ ይለኛል። ሰሞኑን የአታሚያን ማህበር ለማውራት ትክክል ነበርና ምንድን ነው ኢትዮጵያ ውስጥ አታሚዎች ያሉ የመጽሐፍ ትምህርቶች ለምንድን ነው የሚታተሙና ታተራቸው የሚነገር እንችላለን ነገር ግን ትምህርት ሚኒስቴር ፕሮግራም ሲሰጠን በአንድ ወንድ ውስጥ ካደረሳችሁ ብቻ ነው በትምህርት ኢንዱስትሪ ለሀገር ውስጥ እንሰጣችሁ የሚል ነገር በማንሳቱ እሱን ማቅረብ ባለመቻላችን ለውጭ ተሰጥቷል የሚል ነገር አንስቷል እና የውጭ ትምህርት ሲመጣ ደግሞ ለውጭ ትምህርት በስንተው ጊዜ ደግሞ ቢሰጠ ኖሮ ሙሉ ለሙሉ ሀገር ውስጥ አትመን ማስቀረት እንችል ነበር የሚል ቅሬታ አንስተዋል። ምናልባት ከዚህ ጉዳይ ጋር በተለይ ከእሱም ጋር እንዳወሩ ስለነገሩኝ ሀሳቡ ምንድን ነው? አውርታችኋል? ለምንድን ነው ከፈተናው ጋር ይሄዳል ብለህ ነው የምትጠይቀው? አሁን ያው ስለማላገኘው ካገኘው አይቀር ይወጣልኝ ነው። እሺ ሬሜዲያል ትክክል ነህ ያልነው ሬሜዲያል ፊክስድ የሆነ ሁሌም የምናደርገው የተማሪ ወደ ዩኒቨርሲቲ ማስገቢያ ሜካኒዝም አይደለም። የሚያልፈው ተማሪ መጠን ሲቀንስ ዩኒቨርሲቲዎችም ተማሪ የማይኖራቸው ሁኔታ ከተፈጠረ ፈተናውን ወድቀዋል ዘርፎር አለፉ አንልም። አንድ አመት በደንብ እስኪናብቃቸውና ዩኒቨርሲቲ ቢኮዝ አት ኤንድ ኦፍ ዘ ዴይ እኛ የምንፈልገው ዩኒቨርሲቲ ሲገቡ ሰክሰስፉል ሆነው እንዲወጡን
መሀል ላይ አቅቷቸው እንዲወጡ አንፈልግም። ስለዚህ በተቻለ መጠን በደንብ አዘጋጅቶ እንትን እናደርጋለን። በዚህ ምክንያት መጀመሪያም ጀምሮ ያልነው የምናስገባበት ምንም የሬሜዲያል መግቢያ ውጤት ከፍ እያለ ይሄዳል። የምንቀበለው ተማሪ በሬሜዲያል እየቀነሰ ይሄዳል። በምንድነው ዲፔንድ የሚያደርገው? በሚያልፈው ተማሪ ብዛት ነው። ዘንድሮ 70 ሺህ ጠቅላላ 70 ሺህ ተማሪ አካባቢ አልፏል። ኦብቪየስሊ የምንቀበለው የሬሜዲያል እንትን ሲግኒፊካንትሊ ይቀንሳል።